የሱ ትግል አቅጣጫ የነበረው ልክ የዛሬ 8 አመት ግንቡን እናፍርስና ድልድዩን እንገንባ የሚለው ያ ነው። ጠቅላይ ሚኒስትር ዶክተር አብይ የጀመረው መንገድ ታማኝ አብሮ ነው የጀመረው። እንደ ፖለቲካ ድርጅትም ምንም ያደረጉት እንቅስቃሴ የለም። እንደ ዜጋ ራሱ ምንም ያደረጉት እንቅስቃሴ የለም። አብዛኞቹ ቁጭ ብለው ከአሜሪካ የሚሰጣቸውን የሽግግር መንግስት ሲጠብቁ ነበር። ያንን ችግር መወጣት በትግስትና በብቃት መወጣት የፖለቲከኞቹ አቅም ነው እንጂ ችግሮቹን እንደ መሳሪያ አድርገው ከምርጫው በተቃራኒ ነው ሲቆሙ ያየን ያለ ነው። ከጥቂት አመታት በኋላ ያን ሐሳብ ቀይረው በሚኒስትር ደረጃ እኮ ተሾሙ አሉ። አሁን ኢትዮጵያዊ አይደለንም የሚል ትግል ሲመሩ የነበሩ ሰዎች ባከብራቸው ደስ ይለኝ ነበር። ነገር ግን ክብር የሚገባቸው ሰዎች አይደሉም። ከምንም ጊዜ በላይ ደግሞ የኢትዮጵያ ሕዝብ አሁን ተረዳቸው። ልደቱም በለው ጀዋር በለው ጸጋዬ አራርሳ ታማኝ መሆን የማይችለው ነገር ቢኖር ተላላኪ ነው። ይሄንን መሰክራለሁ ነው። ሌላ ነገር መሆን አይችልም። ታማኝ ሁለተኛ ከጀርባ ሆኖ መስራት አይችልም። የነአምን ዘለቀ የሚባለው ሰውዬ ቺማአዛ መሐመድ እና አንዳርጋቸው ጽጌ ኔትወርካቸው በጣም ጥልቅ ነው፣ ከባድ ነው። የግንቦት ሰባት ትርፍራፊዎች ናቸው እነኚህ አሻጥረኞች ናቸው። አይ ቲንክ ታማኝ አሻጥረኛ ሰው አይመስለኝም። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ የኛ ጉዳይ ነው። በእኛ ጉዳይ ፕሮግራማችን የተለያዩ ሀገራችን የሚመለከቱ የተለያዩ አበይት ጉዳዮችን አንስተን የምንወያይበት እንግዳ አቅርበን የምንወያይበት ምዕራፍ ነው። እንግዲህ ለዛሬ ደግሞ ምርጫችን ያደረግነው በበርካታ ሚዲያዎች በርካታ ልምድ ያላቸውን አቶ ጀዋር አደምን ነው ስቱዲዮ የጋበዝ ነው። አቶ ጀዋር አደም በመናነሳቸው ወቅታዊና እንዲሁም እሳቸውን ደግሞ በሚመለከት በተለይ ከአርቲስትና አክቲቪስት ታማኝ በየነ ጋር የተያያዙ ጉዳዮች አሉ። እንግዲህ ለእሳቸው የማቀርበው እንግዳ የሆኑ ጥያቄዎች ናቸው። ከቀረጻ በፊት አንዳንድ ጉዳዮችን ሳወራ ያሉኝና አቶ ታማኝ ያለው ደግሞ የተለያየ ስለሆነ እስኪ እኔ ታማኝ ያላቸውን እነግራለሁ፣ እሳቸው ደግሞ ያለውን አጠቃላይ ሁኔታ ይነግሩናል። በተረፈ ከዲያስፖራ በውጭ እንደመቆየታቸው መጠን በዲያስፖራ ፖለቲካውን ደግሞ የበለጠ ከአቶ ጀዋር የተሻለ ብዙም ያውቃል ማለት ዘበት ነውና ብዙ ኢትዮጵያውያኖች በዛ ውጭ ሀገር በነበሩበት ሰዓት እንግዲህ አቶ ጀዋር እየተቀበሉ ነበር ሲያላምዷቸው የነበረው የዛሬና ያርገውና እንዲሁም ደግሞ ከሰሞኑ ከዲያስፖራው የተነሱ አንዳንድ መሬት አንቀጥቅጥ የሆነ ሰልፎች ተከናውነዋል። እንግዲህ እነዚህን ሰልፎችና አጠቃላይ የዲያስፖራውን ፖለቲካ ይሄ በየነ መረብ የመሬቱን እነማዛ መሐመድ የሚመሩትን ሰልፍ አስመልክቶም በሱ ዙሪያ የምናወራ ይሆናል። ብቻ ከናንተ የሚጠበቀው ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን ነው። የሀቅና ሳቅን ሚዲያ መርጣችሁ ስለመጣችሁ እናመሰግናለን። ወደ ውይይቱ አመራለሁ። አቶ ጀዋር አደም እንኳን ደህና መጡ። ሰላም ቴዲ፣ እንዴት ነው? እስኪ እንግዲህ መግቢያው ላይ በእርግጥ ሰምተውታል። መግቢያው ላይ እንደው እስኪ የኢትዮጵያ ፖለቲካና የምርጫ ፖለቲካ ከሚለውን ጀምርና እንደ ኢትዮጵያ ፖለቲካና የምርጫን ፖለቲካ እንዴት እያዩት ነው? ማለት አብዛኛው አሁን በተለይ ምርጫው እየተፋፋመ ሲመጣ የኢትዮጵያ ሕዝብ በዚህ ልክ ለዲሞክራሲ ቅቡል ነው ወይ? ሰልፎችን ስናይ ምረጡ እንቅስቃሴዎችን የፓርቲዎችን ስናይ ከአንዳንዶቹ በስተቀር አንዳንዶቹ የባንዲራና የዘፈን ማስታወቂያ አድርገውታል። ከዛ በተረፈ ግን ደግሞ አላማውን ተገብቷቸውና አላማውን ተረድተው አላማቸውን ይሄ ነው ምልክታችን ይሄ ነው እያሉ የሚያስተዋውቁ ፓርቲዎችንም አይተናል። ገዢው ፓርቲ ደግሞ ባልጠበቅነው ልክ በመላ ሀገሪቱ ንቅናቄ ፈጥሯል። እንደው ያለመመረጥ ስጋት ያለበት ይመስል ምረጡኝ እያለ ነው በሁሉም። ዛሬ ራሱ የጎንደርን ሰልፍ ብናየው በጣም ብዙ ሰልፈኞች ወጥተዋል። ብልጽግና ድጋፍ ስለጠራ ብልጽግና እንደገፈው። ከዚህ በፊት እንግዲህ ኢህአፓም ጠይቆ ነበር፣ ሌሎችም ፓርቲዎች ንቅናቄ አድርገናም ብለው አይተናል። እንደው ከሞላ ጎደል ብዙም አይታይም እና እንደው ህዝባችን በዚህ ልክ ጠብቀውት ነበሩ? አዎ ጠብቄው ነበር። ህዝቡንና መንግስትን ጠብቄ ነበር። ምክንያቱም የኢትዮጵያ መንግስት እንግዲህ ካለፈው ምርጫ ጀምሮ ለሚቀጥለው ምርጫ ሲሰራ ነበር። መንግስት በእያንዳንዱ እርምጃው የሚቀጥለውንም ምርጫ ለማሸነፍ መንግስት ሲሰራ ነበር። ባለፈው ምርጫ ቃል የገባቸው ነገሮች ነበሩ። ኦልሞስት አብዛኛውን
ተግባራዊ አድርጓል። ያየነው ያንን ነው። ልማትን በሚመለከት ለምሳሌ አዲስ አበባን እንደ ስሙ አዲስ እናደርጋታለን የሚለውን በተግባር አሳይተውናል። ኢትዮጵያ በስንዴ ምርት ራሷን እንድትችል ብለው ቃል የገቡትን በተግባር አሳይተውናል። የህዳሴ ግድቡን ጀምረን እንጨርሰዋለን የሚለውን በተግባር አሳይተውናል። ሌሎች በርካታ ስራዎችን ካሁን በፊት 100 ጊዜ ዘርዝረናል። የኢትዮጵያ ህዝብ ይህንን ያውቃል። ይህንን በተግባር አሳይተውናል። ቃል የገቡትን ነገር ሲሰሩ ነው የከረሙት ማለት ነው። ሌሎቹ ህዝቡም በዛ መጠን ካለው ችግር ጋር ከፍተኛ የሆነ ችግር አለ። ችግሩ ኢትዮጵያ ውስጥ የሰላም የጸጥታ ችግር አለ። ምክንያቱም ቅድም ካነሳው አክቲቪስት ታማኝ ጋር ነው ማያይዘው ገና ነው ግድ የለህም። ኢትዮጵያ ውስጥ ችግሮች አሉ። መንግስት በከፍተኛ ደረጃ ኢትዮጵያ ውስጥ ለውጥ ለማምጣት ሲሰራ ሰንብቷል። ያለፈውን 5 ዓመት ከምርጫ በፊትም ከምርጫ በኋላም ኢትዮጵያ ውስጥ ያሉ ችግሮች ያሉት የታማኝ አይነት ኢትዮጵያን ወዳድ የሆኑ ሰው ግለሰቦች ዝም በማለታቸው ነው እና ወሳኙን ስራ ሲሰራ ነበር መንግስት። ህዝቡም ከመንግስት ጎን ሆኖ በርካታ ስራዎችን ሲሰራ ነበር እየተቸገረ። የሰላም እጦቱ እንዳለ ሆኖ የኑሮ ውድነቱ እንዳለ ሆኖ ህዝብ መንግስትን ደግፎ ብዙ ስራዎችን ሲሰራ ነበር። በተለይ መንግስት ስንል ያው ገዢውን ፓርቲ ማለታችን ነው። ነገር ግን ሌሎቹ የፖለቲካ ድርጅቶች አሁን ምርጫው ኦልሞስት የምር ሲሆን የነቁ የፖለቲካ ድርጅቶች ያለፈውን 5 ዓመት ሙሉ ዝም ብለው ቁጭ ብለው ሲቆዝሙ ነበር። ምንም አይነት እንቅስቃሴ አላደረጉም። እንደ ፖለቲካ ድርጅትም ምንም ያደረጉት እንቅስቃሴ የለም። እንደ ዜጋ ራሱ ምንም ያደረጉት እንቅስቃሴ የለም። አብዛኞቹ ቁጭ ብለው ከአሜሪካ የሚሰጣቸውን የሽግግር መንግስት ሲጠብቁ ነበር። ነገር ግን ምርጫው እውን እየሆነ ሲሄድ ሁለት ባንዲራና አይሱዙ ላይ ተሳፍሮ አዲስ አበባ መዞር ጀመሩ። ነገር ግን አስቀድሞ ተዘጋጅቶ ቢሆን ኖሮ የሰላም አስተዋጽኦ አበርክቶ ቢሆን ኖሮ ለሰላም መንግስት ምን ያህል ሳክሪፋይስ ያደርግ እንደነበረ እናውቃለን። አሁን የብልጽግና ሰዎች እኔ አውቃለሁ። ኦሮሚያ ውስጥ በሺህ የሚቆጠሩ የብልጽግና አመራሮች ናቸው የተሰዉት ሰላምን ወለጋ ላይ ለማምጣት፣ ሰላምን ጉጂ ላይ ለማምጣት በብዙ ሺህ የሚቆጠሩ የብልጽግና አባላት ተሰውተዋል። በአማራ ክልል ይሄ አማራ ክልል የብልጽግና ጽህፈት ቤት ኃላፊ የነበረው እሱን ጨምሮ በርካታ የአማራ ክልል የብልጽግና አመራሮች ተሰውተዋል ሰላምን ለማምጣት። ነገር ግን እነኚህ የፖለቲካ ፓርቲዎች የኢትዮጵያ ሰላም ምንም እንደማያገባቸው፣ የኢትዮጵያ ልማት ምንም እንደማያገባቸው አቶ ግርማ ይሽጥላ ማንሳት ይቻላል። ምንም እንደማያገባቸው 5 ዓመት ዝም ብለው ተቀምጠው መንግስትን ሲያሳሙ ቆይተው አሻጥር ሲሰሩ ቆይተው በተለይ ከዲያስፖራ ፖለቲከኞች ጋር የዲያስፖራ ፖለቲከኞችን የኢትዮጵያ የዲያስፖራ ፖለቲከኞች በጣም ነው ምንቃቸው እና ምክንያቱም ጉንጭ አልፋ ስራ ነው የሚሰሩት፣ ምንም ውጤት የሌለው። እኛ 30 ዓመት ሰርተን ውጤት ያጣንበትን ስራ ካለፈው ትግል መማራቅቷቸው ዝም ብሎ ሲለፉን ያለው ማለት ነውና እንደው እቺ ሀሜት ያሏትን ነገር እዛው ላይ ረገጥ አድርገን እንድንሄድ ፈልጋለሁ። ምንድነው ይሄን በቡና ጠጡና በተለያየ ነገር ሲያወሩት የነበረውን ነገር በሚኒስትሪ ሚዲያ ሳያፍሩ አደባባይ ይዘውት ወጡ። ኮስሞ የተለያየ ነገር እያሉ አሁን ገዢውን ፓርቲ ወይም ብልጽግናን በዛ መልኩ ማብጠልጠልና ነገሮችን አቃጭር ማውጣት ለምረጡ ለሚሉት ህዝብ ምን ይፈይድለታል? ህዝቡን ይንቁታል። እነኚህ የፖለቲካ ፓርቲዎች እኮ የሚፈልጉት የህዝብን ድምጽ ሳይሆን የተወሰኑ የፖለቲካ አመራሮች እርስ በራሳቸው ተስማምተው የሚፈጠርን ስልጣን ነው የሚፈልጉት። የህዝብን ድምጽ በጣም አድርገው ይንቁታል። አንደኛ ህዝቡን አያውቁትም። ምክንያቱም እያንዳንዱ ኢትዮጵያ ውስጥ በማንኛውም ሌላ ሀገር እንዳለ የአንድ ወር የፖለቲካ እንቅስቃሴ ወይም ደግሞ የተወሰነ ወደ ምርጫ የሚባል ነገር ሲመጣ የሚደረግ የፖለቲካ እንቅስቃሴ ወሳኝ የሆኑ የኢትዮጵያ ጥያቄዎችን ሊያውቁት በቂ አይደለም። ስለዚህ ከሶሻል ሚዲያ ላይ የሚቃርሟቸውን የሚሰበስቧቸውን ሀሳቦች ይዘው በየዲቤት መድረኩ ላይ ሲናገሩ እንሰማለን። አንዳንዶቹ የፖለቲካ ድርጅቶች ወሳኝ የሆነ ፖሊሲ ኖሯቸው፣ ለምሳሌ ኢዜማን ብንመለከት፣ አብንን ብንመለከት፣ ሌላም የነጻነትና እኩልነት ፓርቲ ስንከታተላቸው የነበሩ የፖለቲካ ፓርቲዎች
በጣም ወሳኝና ጥሩ የሆነ ሀሳብን ሲያቀርቡ አይተናል። ነገር ግን እነሱም ቢሆኑ በቂ ዝግጅት አላደረጉም። ወደ ውስጥ ወርደው ህዝቡን አያውቁትም። ህዝቡ ይሄ ህዝብ 5 ዓመት ተመችቶት ብቻ አይደለም የኢትዮጵያ ህዝብ ከፍተኛ ችግር ውስጥ ነበረ። ይህንን ችግር ከህዝቡ ጋር ሲጋፈጥ የነበረው የብልጽግና ሰዎች ናቸው። እነኚህ ሰዎች ህዝቡ በተቸገረ ጊዜ ከህዝቡ ጋር ዳር ተመልካች ነበሩ። ተመልካች ብቻ አንዳንዶቹ ተመልካች ነበሩ፣ አንዳንዶቹ የችግሩ አካል ነበሩ። እና አሁን ለምሳሌ ኦሮሞ ነጻነት ግንባርን ማንሳት ይቻላል። አብዛኛው ጊዜ የችግሩ አካል ነበረ። በሐሜት በፕሮፓጋንዳ በስድብ የበለጸገ የፖለቲካ ድርጅት ኢትዮጵያ ውስጥ ቢኖር የኦሮሞ ነጻነት ግንባርና ኢህአፓ ናቸው። እነኚህ ሁለቱ ድርጅቶች በተመሳሳይ ወቅት የተመሰረቱ የፖለቲካ ድርጅቶች ናቸው። እንደ ተቋምም እንደ ግለሰብም እንደ ባህልም የፖለቲካ የሥራ ባህል አለ። እያንዳንዱ ድርጅት የየራሱ የፖለቲካ ባህል አለው፣ የሚሰራበት ባህል አለው። የኦነግና የኢህአፓ ባህል ተመጋጋቢ ነው። በፕሮፓጋንዳ ላይ፣ በካራክተር አሳሲኔሽን ላይ፣ በስም ማጥፋት ላይ፣ በስድብ ላይ ሰውን ስብና ገደላ ለምሳሌ የኦነግ ሰዎች ሀሳባቸውን የምትቃወም ከሆነ አውቶማቲካሊ አንተን ከብሔሩ ውጭ ያደርጉሃል። ሁሉም ብሔርተኞች ናቸው። ስለዚህ እንደዚህ አይነት ነገር ዲኤንኤያቸው ውስጥ አለ። የ100 ዓመት እድል ብሰጣቸውም ካሁን በኋላ ከዚህ ሊላቀቁ አይችሉም። ለዚህ ነው ምንም ለውጥ ማምጣት ያቃታቸው። ስለዚህ ለውጥ የሚያመጣውን በማንቋሸሽና በማጥላላት መኖር የሚችሉ ሰዎች ናቸው። ፕሮፓጋንዳ አንዳንዴ ይጣፍጣል፣ ግን የመንደር ሐሜት ማኒፌስቶ ይሆናል ወይ? አቶ ጀዋር አይሆንም። እስኪ በርሶ ሐሳብ አንድ ፓርቲ ለህዝቡ ይጠቅማል ብለው የሚያስቡት ምን ሆነው ቢመጡ ነበር? አንድ የፖለቲካ ፓርቲ ህዝቡን መጥቀም ከፈለገ በመጀመሪያ ደረጃ ከምንም በላይ ዲሲፕሊን ሊኖረው ይገባል። ስነ ምግባር ጥሩ ስነ ምግባር ሊኖረው ይገባል። ሩህሩህ መሆን አለበት። አንድ የፖለቲካ ፓርቲ፣ አንድ የፖለቲካ ግለሰብ ሰው የሚወድ ሩህሩህ መሆን አለበት። የፖለቲካ ፓርቲ ሰዎች ብዙውን ጊዜ አሁን ድሮ በተለይ ታጋይ እንትን አይደለም፣ ምንድነው አጭበርባሪ አይደለም፣ ቀጥተኛ ነው። እንደ ፈረስ ጋሪ ነው። የፈረስ ጋሪ እዚህ ታረግና ፊት ለፊት ነው የሚያየው። ወዲያ የሚያየው ከሆነ ምንድነው የሚያደርገው? አናርኪ ነው የሚሆነው። እድሎችን ይመርጣል። እንደዚህ ቢናገር ሰው ይጠላኛል፣ እንደዚህ ብዙውን ጊዜ እንግዲህ እውነት ትመራለች አይደል? ሰዎች እውነትን መሬት ላይ ተጨባጭ ያለውን እውነት አውጥተው መናገር ይፈራሉ። ምክንያቱም እውነት ከተናገሩ ያችን እውነት ሁሉ ሰው ይደግፋል። ለምሳሌ ኢትዮጵያ ውስጥ በተጨባጭ እያየን ያለውን ብልጽግና ልማት መናገር አይፈልጉም። እውነት ናታ ያቺን የደፋፈኑ ያልፋሉ። በአጠቃላይ ላነሳው ጥያቄ ምርጫ እንግዲህ በ3 ይከፈላል። ምርጫ ድህረ ምርጫ አለ፣ ምርጫ አለ፣ ቅድመ ምርጫ አለ፣ ምርጫ አለ፣ ድህረ ምርጫ አለ። አሁን እያየን ያለነው ቅድመ ምርጫ ፕሮሰሱ ኢትዮጵያ ባላት አቅም ደረጃ በጥሩ ሁኔታ እየሄደ ነው ያለው። ችግሮች የሉም ማለት አይደለም። ነገር ግን ኢትዮጵያ ውስጥ አይደለም እንደዚህ አይነት ችግሮች የሚኖሩት። ሁሉም አገር ውስጥ እንደዚህ አይነት ተመሳሳይ ችግሮች አሉ። ያንን ችግር መወጣት በትዕግስትና በብቃት መወጣት የፖለቲከኞቹ አቅም ነው እንጂ ችግሮቹን እንደ መሳሪያ አድርገው ከምርጫው በተቃራኒ ነው ሲቆሙ እያየን ያለ ነው። ያ ሁኔታም አልተሳካላቸውም፣ አይሳካላቸውም። ቢሆንም ግን የኢትዮጵያ ሕዝብ መሪዎቹን በምርጫ በራሱ ድምጽ ካሁን በፊት ባለፈው ምርጫ እንዳየነው አሁንም ለመምረጥ ፍላጎቱን በከፍተኛ ደረጃ እያሳየ ያለ ስለሆነ ሌላ ምንም አማራጭ የላቸው። እንደምታየው አሁን የሽግግር መንግስት የሚሉት አሁን ለሁለት ተከፍለዋል። ውጪ ያሉትም ለሁለት ተከፍለዋል። አገር ውስጥ እንደውም የካዱ ነው ያሉት። ከውጪ አንዳንድ ዲቤት ላይ ብታይ ከነሱ ጋር የለንም ብሎ የለንም አሉ። ወደው አይደለም ያንን ያደረገው፣ የኢትዮጵያ ሕዝብ ግፊት ነው። የኢትዮጵያ ሕዝብ ግብረ መልስ አጡ። አዎ በሚሊዮን ለምርጫው
ድጋፉን እያሳየ እየተመዘገበ የመራጭ ካርድ እየወሰደ ነው ያለው። ይህን ሪያሊቲ ሲያዩ 50 ሚሊዮን 500 ሺህ ቀላል አይደለም። እየከሸፉ ነው ያሉት። ነገር ግን ይህንን እውነት እቺን ሀገር የሚወዷት ከሆነ ይህንን ሀቅ ሊረዱ ይገባል። ኢትዮጵያ ውስጥ ሰላማዊ ዲሞክራሲያዊና ስነ ስርዓት ያለው ምርጫ ካልተደረገ በስተቀር ከዛ ውጪ ምንም የሚመጣ ነገር እንደሌለ ህዝቡ እያሳየ ነው ያለው። የኢትዮጵያ መንግስትም ለዚህ ዝግጁ መሆኑን በሚሊዮን ጊዜ ተናግሯል። የኢትዮጵያ ጠቅላይ ሚኒስትር 100 ጊዜ ተናግሯል። በምርጫ እንጂ የስልጣን ሽግግር ኢትዮጵያ ውስጥ ሊኖር አይችልም። በምርጫ ለተመረጠ መንግስት ደግሞ አክብረን ስልጣን አስተላልፈን እንሰጣለን ብለዋል። ይህንን ነገር አምኖ መቀበል መቻል አለባቸው። የግድ እኛ ዛሬ በህይወት እያለን ምርጫ አሸንፈን ጠቅላይ ሚኒስትር ካልሆን በስተቀር አንዳንዶቹ እኮ የሚሉት በዚህ ምርጫ ምንም ውጤት አናገኝም፣ ስለዚህ ምርጫው የሽግግር መንግስት ይሁን ነው የሚሉት። በምርጫው ስለማናሸንፍ የሽግግር መንግስት ይሁንልን ይቀየርልን እኮ ነው የሚሉት። እንዴ አይነት ጨዋታ አለ እንዴ? የለም። እሱን ነው። እስኪ አቶ ማነው አክቲቪስትና አርቲስት ታማኝ በየነ እንግዲህ እርስዎንም ጨምሮ እንግዲህ በርካታ ሰዎች ጋር ነው የተጋጨው። እንደውም መጀመሪያውን እሱ በርካታ ውሾች እየጮሁ እናሳያለን ሲኑንም በርካታ ውሾች እየጮሁ እሱ እየተራመደ የሚያሳይ ነው አጀማመሩ። ከዛም በኋላ እንግዲህ ኢትዮጵያዊነት በቃኝ መረረኝ፣ ኢትዮጵያዊነት ያስጎዳኝ፣ ስለዚህ እኔ ከዚህ በኋላ በቃኝ ብሏል። እንደው ኢትዮጵያዊነት ይበቃል ወይ? እኔ ከዛ በፊት ታማኝ በጣም አድናቂው ነኝ። እውነቱን ለመናገር በጣም የማደንቀው ሰው ነው። በጣም አከብረዋለሁ። በጣም ጥሩ ኢትዮጵያዊ ነው ነበረ። በቃኝ ሚሊዮን እስከሰማውበት ጊዜ ድረስ በተለይ ከወያኔ ጋር በሚደረገው ትግል ወቅት በዲያስፖራ ሲደረግ የነበረው እንቅስቃሴ ውስጥ ጉልህ የሆነ አስተዋጽኦ ነበረው ታማኝ፣ የሚካድ አይደለም። የታማኝ አስተዋጽኦ ያን ጊዜ ብሔርን አይለይም ነበር። ታማኝ ሃይማኖትን አይለይም። በኦሮሞ ፕሮቴስት በነበረበት ጊዜ ግንባር ቀደም ታጋይ ነበረ። የኦሮሞ ፕሮቴስትን ወይም ደግሞ የኦሮሞ የተቃውሞ ሰልፍን በመደገፍ ግንባር ቀደም ነበረ ታማኝ። የድምጻችን ይሰማ ጊዜ ታማኝ ከሙስሊም ኢትዮጵያውያን ጋር በመሆን ግንባር ቀደም ታጋይ ነበረ። በኢትዮጵያዊነት ካምፕ ውስጥም ግንባር ቀደም የሆነ ታጋይ ነበረ። በተለይ የኢሳት ቴሌቪዥን ከፍተኛ የሆነ አስተዋጽኦ ካበረከቱ ቴሌቪዥኖች ውስጥ አንዱ ነበረ። በዛ ወቅት ያን ጊዜ ጉልህ የሆነ እንቅስቃሴ ሲያደርግ ነበረ። ያ ብቻ አይደለም። ታማኝ የጋምቤላ ማሳከር ጊዜ ከፍተኛ የሆነ እንቅስቃሴ ሲያደርግ ነበረ። በሌሎች በሶማሌ ክልል የሚደረጉ ጉልህ የሆነ እንቅስቃሴ ሲያደርግ ነበረ። በአረብ ሀገር ኢትዮጵያውያኖች ላይ ከፍተኛ የሆነ ጫና ተደረገ። አንድ ጊዜ ኢትዮጵያውያኖች በግፍ ይባረሩ ትልቅ የሆነ ጫና ነበረ። ሳዑዲ አረቢያ ከማንም በፊት ድምጽ ሲያሰማና እንቅስቃሴ ሲያደርግ የነበረው ታማኝ ነው። በዛ ሰበብም ግሎባል አላያንስ የሚባል ተቋም መስርቶ እርዳታ ሲያደርግ ነበረ። በሳውዝ አፍሪካ በኢትዮጵያኖች ላይ የሚደረግ ነገር ላይ ታማኝ ያን ጊዜ ከፍተኛውን እንቅስቃሴ ሲያደርግ ነበረ። ሊቢያ ላይ ኢትዮጵያኖች ስደተኞች የታረዱ ጊዜ ታስታውሳለህ? ከፍተኛውን ድምጽ ነው ሲሰራ ነበር። በግልጽም በድብቅም እኛም እናውቃቸው እኛም ያልሰማናቸው ብዙ ነገሮችን ሲያደርግ ነበር። ሰዎች ሌላ ብዙ ነገር ሊሉ ይችላሉ። ያ አያገባኝም። ነገር ግን አንድ ነገር የተረዳሁት ምንድነው? ታማኝ ለሁሉም ኢትዮጵያኖች ድምጽ ነበር። እኔ በግልም አውቀዋለሁ። አንድ ሁለት ጊዜ በግል አግኝቼዋለሁ። ያንን ነው የተረዳሁት። በተለይ ኢትዮጵያ ውስጥ ለውጥ ሲመጣ ኢትዮጵያ ውስጥ የመጣውን ለውጥ ወያኔ የቲፒኤልኤፍ ከተወገደና ጠቅላይ ሚኒስትሩ ወደ ስልጣን መጥተው ግንቡን እናፍርሰው ድልድይ እንገንባ በሚለው ላይ ግንባር ቀደም የተሳፈረው ታማኝ ነበር። ታማኝ አንድ ነገር ነው። ታማኝ አሁን የጽንፈኛ ደጋፊ አልነበረም። አሁንም ነው ብዬ አላስብም።
በተለይ በአማራ ክልል ያሉ ጽንፈኞች ከፍተኛ የሆነ ትችት እሱ ላይ ሲያሰሙ ሰማለሁ። ከወያኔ ሰዎች ጋርም ታማኝ ግንኙነት አለው የሚል ምንም ማስረጃ የለም። ከኦሮሞ ጽንፈኞችም ከሙስሊሙም ሆነ በክርስትና ካሉ ጽንፈኞች ጋር ከአንዱም ጽንፈኛ ጋር ታማኝ ግንኙነት የለውም። የሱ ትግል አቅጣጫ የነበረው ልክ የዛሬ 8 ዓመት ግንቡን እናፍርስና ድልድዩን እንገንባ የሚለው ያ ነው። ጠቅላይ ሚኒስትር ዶክተር አብይ የጀመረው መንገድ ታማኝ አብሮ ነው የጀመረው። እኔ ታማኝ የሚያናድደኝ ለምንድን ነው ከጀመረው መንገድ ላይ ወደ ኋላ የቀረው? ይሄ ሰውዬ የትኛውም ጽንፈኛ አቀንቃኝ አይደለም፣ የኢትዮጵያ አቀንቃኝ ነው ነበረ። ግን ግብአታቸው አድርገውታል እኮ አሁን ለነዛ ለሚሉኝ ጽንፈኛ ቡድን ወይም እሱ የማይቀበላቸው እነሱም የማይወዱት ለሚባሉት ሰዎች አካላት ግብአቱ ናቸዋል። በእያንዳንዱ ነገሮቻቸው ላይ ቤንዚን ያርከፈክፋል። ይሄ ደግሞ ከጽንፈኛው ጎራ ተቀባይነት ለማግኘት ይመስላል። እናንተንም የመወረፉና እናንተን በውሻ መስሎ ሌሎች በውጭም ያሉ የመንግስት ተቃዋሚ የሆኑ ሚዲያዎችንም እኔን ይቃወሙኛል፣ የመንግስትም ሰዎች እኔን ይቃወሙኛል። ከክቡር ጠቅላይ ሚኒስትር አማካሪ ከዲያቆን ዳንኤል ክብረት ራሳቸውን ጠቅላይ ሚኒስትሩን ፊልድ ማርሻልን ሳይቀር ወርፏል ወይ ተግባቡና ዋሹ የሚል ይሄ ስብና ገደላ ላይ እንትን ያለ ከዚህ በፊት የለውጡ መንግስት ከማንም በፊት በመቀበል ዲያስፖራውን ሆበል አንድ አገርን ገንባ ቀደም እንዳሉኝ ድልድዩን አፍርሰን ማነው ግንቡን አፍርሰን ድልድይ እንስራ በሚለው ላይ ግንባር ቀደም እንዳልነበር እንደውም ጠቅላይ ሚኒስትሩ $1 ባሉ ሰዓት የለም አንድ ሳይሆን $10 ነው ማዋጣት ያለብን ሲሉ የነበረ ሰው እንዴት ነው ባንዴ እንግዲህ አገር ሲገነባ አገር እንትን ሲል ብዙ ነገሮች ራስም እኮ ይሰዋል። አሁን ኢትዮጵያን ያሉ እንደውም እሱ እድለኛ ነው ቆሞ እያየ ነው። ኢትዮጵያን ያሉ እኮ ተሰውተዋል። ኢትዮጵያን ያሉ እኮ ህያው ሆነዋል። ሀገራቸውን በቃ የክቡር ጠቅላይ ሚኒስትሩን መልእክት አንዱ ስንኖር ኢትዮጵያዊ ነን ስንሞት ኢትዮጵያ ነን የሚለውን በመቀበል ደረጃ ታማኝ ነበር። ይሄ ሰው ለታማኝ ጥሪ ነው ማድረግለት። ምን አይነት ጥሪ? ጠቅላይ ሚኒስትር ዶክተር አብይ አህመድ በከፍተኛ ደረጃ የኦሮሞ ጽንፈኞች ይቃወሙታል። ከፍተኛ የሆነ ተቃውሞ ነው ያላቸው። እንደውም የብሔሩን ባለቤትነት ራሱ አንዳንዶቹ ይወስዱበታል፣ ኦሮሞነቱን ይወስዱበታል። በከፍተኛ ደረጃ ይቃወሙታል። ጠቅላይ ሚኒስትርን ዶክተር አብይ አህመድን የኦሮሞ ጽንፈኞች አንዳንዶቹ እንደውም አማራ ነው ሁሉ ይሉታል። ምንም ማለት አይደለም። አማራ ነው ያው ከብሔር ፖለቲካ አንፃር ግን ትርጉም እንትን አለው። አሁን ያለው የብሔር ፖለቲካ ስለሆነ ከብሔር ፖለቲካ አንፃር አሁን የአማራ ክልል ጽንፈኞችም ጠቅላይ ሚኒስትሩ እንደውም ኦነግ ሸኔ ሁሉ ይሉታል። ሸኔ ነው እንጂ ኦሮሞ ብቻ ሳይሆን ሸኔ ይሉታል። ወደዛ ራቁት። የኦሮሞ ጽንፈኛም ወደዛ ርቆታል። የአማራ ጽንፈኛው ሸኔ ብሎ ገባ እዛ ጋር ጥጋስ ይዞታል። የትግራይ አካባቢ ጽንፈኞችም ከፍተኛ የሆነ ጥላቻ ነው፣ ፋሺስት ነው የሚለው እነኚህ የኢትዮጵያ ሁሉም ጽንፈኛ ያንን አመለካከት አለው ለጠቅላይ ሚኒስትራችን። ታማኝም እኮ ያው ነው። ስለዚህ ጠቅላይ ሚኒስትራችን ታማኝም ያው ነው። ቆይ እመጣላለሁ። ጠቅላይ ሚኒስትራችን መሆን የሚችለው እዚህ ውስጥ ኢትዮጵያ ብቻ ነው። ግን የሚያሳዝነው ነገር ታማኝ ክቡር ጠቅላይ ሚኒስትሩ ነው። አሁን ኢትዮጵያን አማክሎ አንድ አድርጎ ሊያቆም የሚችል ምሰሶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። አሁን ታማኝ እኒ ጽንፈኞች በሚሉ ልክ ክቡር ጠቅላይ ሚኒስትሩን በዚህ ልክ እንትን ብሏቸዋል፣ ፈርጇቸዋል። ስለዚህ አሁን ለታማኝ በየነ ምን አይነት ጥሪ ነው የሚያቀርቡት? አቶ ጀዋር እርስዎም እኮ መጥራት አይችሉም ተብለዋል። የኦሮሞ አክቲቪስት ነው። እኔ ታማኝ እውነቱን ለመናገር ቅድም ነገርኩ። ታማኝ አሁን ራሱን እንደ ኢትዮጵያዊነት ውጪ ከዛ ውጪ መግለጽ አልቻለም እስካሁን ድረስ። ሌላ ምንም ፈልጎ አጣ። የሱ ጓደኞች አሁን ቅድም የኔ ቪዲዮ የተነሳበት ከነናምን ዘነቀና ከናንደርጋቸው ጽጌ ራሱን ለይቶ ማለት እነኚህ የሻቢያ ተላላኪዎች ናቸው። ታማኝ መሆን የማይችለው ነገር ቢኖር ተላላኪ ነው። ይሄንን መሰክራለሁ እኔ። ሌላ ነገር መሆን አይችልም ታማኝ። ሁለተኛ ከጀርባ ሆኖ መስራት አይችልም። ካመነበት ፊት ለፊት ሆኖ ቢያንስ ያለቅሳል እንጂ ከጀርባ ሆኖ መስራት የሚችል ሰው እሱን እንዴት አረጋግጡ? ምክንያቱም ኦልሞስት በ30 ዓመት በላይ በመድረክ ላይ አውቀዋለሁ።
የአንድ ኢትዮጵያዊ የሚባል ያኔ በመናደርገው ትግል በቃ ንጹህ ኢትዮጵያዊ የሚባል ሰው ለኦሮሞ ወይም ለሌላው ድምጽ መሆን በሚሆንበት ጊዜ በሚረገምበት ጊዜ ታማኝ ፊት ለፊት ወጥቶ ሌላ ሁሉ ኢትዮጵያዊ ድምጽ ሲሆን ነበር። ይሄ ምንም ጥርጥር የለም። ትላንት ዛሬ ይሆናል ግን ምንም የማይሆንበት ምክንያት የለም። ግን ዛሬ በቃችኝ አለ። የዛሬዋ በኢትዮጵያ አንገሸገሸችኝ በቃችኝ የክቡር ጠቅላይ ሚኒስትሩ አማካሪ ጨምሮ የኦሮሞ አክቲቪስት የብልጽግና አክቲቪስት ስዩም ተሾመ ሌሎችን ጭምር የትግሬ ምናምን ይላቸዋል እሱ በብሔር እንደውም እሱ ኢትዮጵያዊ ከሆነ ለምንድን ነው ካታጎሪስ ያደርጋቸው? እኔ ስቲል እንደዚህ አይነት ያለ መስማማቶች አሉ። የኢትዮጵያ መንግስት እኮ አሁን ጠቅላይ ሚኒስትራችን ከጌታቸው ረዳ ጋር እኮ ቁጭ ብለው ወደ ሰላም ተመልሶ አብሮ መስራት ጀምሯል። በፖለቲካ ውስጥ ያለ ጥላቻ ዘላለማዊ አይደለም። የእግዚአብሔር ቃል አይደለም፣ መቀየር አለበት። መሰረታዊ የሆነ ችግር የኢትዮጵያ መንግስት እኮ ለኦነግ ሸኔ ጥሪ አድርጎ ዛንዚባር ድረስ ሄዶ ተነጋግሯል። ከወያኔ ጋር እኮ ፕሪቶሪያ ከመሄዳቸው በፊት በአንድ እጅ ጠመንጃ ይዘው በሌላ እጅ ደግሞ የሰላም ድርድር ሲደረግ ነበር። ይሄ የፖለቲካ ሂደት ነው። እንደ ታማኝ አይነት ሰው ጠቅላይ ሚኒስትሩን መቃወም መብት ነው። እዚህ ሀገር ውስጥ ነው እነኛ አሁን የፖለቲካ ፓርቲዎች እዚህ ያሉት እኮ በየምርጫ ዲቤቱ ስድብ ቀረሽ ቃላትን ነው በጠቅላይ ሚኒስትራችንና በመንግስት ላይ ሲሰነዝሩ የነበረው። ይሄ ሁሉ እየተጠበቀ ነው መሆን ያለበት ነገር ነው። በእኔ ሀሳብ አሁን ኢትዮጵያ ውስጥ የሚያሳሳ ነገር አለ። የምናየው ልማት ያሳሳል። እንዲበጠበጥብን አንፈልግም። የህዳሴ ግድቡ አሁን የአየር የምንድነው የዊንድ ፓወር ፕሮጀክት በ10 ቢሊዮን ብር አሁን አሰላ አካባቢ ያለው ምን ያህል እቺ ሀገር ትልልቅ ሜጋ ፕሮጀክቶችን በቢሊዮን የሚቆጠር ዶላር እያወጣች እየሰራች እንደሆነ እናያለን። የቀይ ባህር አሁንም የፈረንሳው ፕሬዝዳንት ማክሮን ለሌሎች አፍሪካ ሀገሮች እንኳን ጠቅላላ ቢደመር ያልሰጠው ለኢትዮጵያ ሰጥቷል። እንደዚህ አይነት ነገር የታወረባቸው ሰዎች አሉ። ዳር ላይ ያሉ ሰዎች አሁን የዛሬ 6 ዓመት እኮ ኤርሚያስ ለገሰ ሌላ ሰው ነበር። ዛሬ ሌላ ሰው ነው ኤርሚያስ ለገሰ። ሌሎች ሰዎችን ማንሳት ይቻላል። አሉላ ሰለሞን ብታነሳው ከጥቂት ጊዜ በኋላ አሉላ ሰለሞን ወደ እውነታው እየመጣ ያለ ነው። በርካታ የትግራይ አክቲቪስቶች በአሁኑ ጊዜ በአንድም ሆነ በሌላ መልኩ ከኢትዮጵያ ጎን ሆኖ እያየናቸው ነው ያለ ነው። ሌሎችንም ብዙ ማንሳት ይቻላል። በአማራ ክልል ማስረሻ ሰጤ ማንሳት ይቻላል። እኔ እንደዚህ አይነት ሰዎችን የሚዲያ ሰዎች አሁን ኢትዮጵያ ውስጥ ያሉት ሚዲያዎች የመንግስት ደጋፊ የሆኑ ዩቲዩቦች ምናምን ፕሮቮክ አድርገው ሰዎችን እኛ በአንድም ሆነ በሌላ መልክ የዚች ሀገር ኃላፊነት የዚችን ሀገር ኃላፊነት ከተረከበ መንግስትና ግለሰብ ጎን ያለን ሰዎች ነው። ስለዚህ ምንድነው የምናደርገው? አሁን አቶ ጀዋር ሰዎችን እንደዚህ አይነት ሰዎችን የታማኝ አይነት ሰዎችን በተወሰነ መልክ ሌላ እኮ ምንም ተአምር አይደለም። ታማኝ እኮ ተፈትኖ ወደቀ። ታማኝ እኮ ጠቅላይ ሚኒስትሩ ከመቀበል ጀምሮ ዲያስፖራው ላይ እናንተ ነበራችሁ አይደለ? ዲያስፖራው ላይ አይታችኋል። ያንን ተቀበል አይደል? ከማንም በላይ ተቀበል እኮ። ከእንደገና መልሶ ደግሞ አገር ቤት ሲገባ ደግሞ ህዝቡ ተቀበለው በዛው ልክ። ከዛስ አፋር ክልል ያለ እንግዲህ አፋር በጎሳ ነው የሚያምነው። የጎሳ ሹመት ተሰጠው። ወደ ወላይታም ሄዶ ተሾመ። ሌላም በተለያዩ ጌዲዮ ላይ ኦሮሚያ ላይ በአንዳንድ በግጭቶች ምክንያት ችግር ለደረሰበት ሄዶ ድጋፍ ሲያደርግ የመንግስት ትብብር አልተለየውም። በሰሜኑ ጦርነት ኢትዮጵያ እናፈርሳለን ትግራይ ተሰሪ ብሎ የመጣውን ቡድን በመጋፈጥም ደረጃም ቢሆን እኩል ከሌሎቹ ኢትዮጵያኖች እኩል ነው ያደረገው። የተለየ የሚያደርገው ታማኛው ከበፊት ሲያደርጋቸው የነበረው ታማኝን በሚመለከት አንድ የማየው ነገር አለ። በጣም ወሳኝ ነገር ነው። እኔ የማየው ነገር የጽንፈኞች አካል አይደለም። ይሄንን በተግባር አይተናል። ዛሬም አሁን ኢትዮጵያ በቃችን ማለት ምን ማለት ነው ታዲያ? ከጽንፈኞቹም እኮ ያሉት ኢትዮጵያ በቃችን ጎሳችን ነው ያሉት። አሁን ታማኝ ኢትዮጵያ በቃችን ያልነገረንም እንጂ ኢትዮጵያ በቃችን ብሎ እንደዛ አሁን እናጋነው ካልን ብዙ የሚጋነኑ ነገሮች አሉ።
እንደዚህ አይነት ቃላቶችን መርጠን ማጋነን ነው እኔ አልተመቸኝም። ያንን በማለቱ ደስ አላለኝም። የኦሮሞ ነጻነት ግንባር ሰዎች እኔ የነበርኩበት የፖለቲካ ድርጅት ኢትዮጵያዊ አይደለንም፣ ኦሮሚያ የሚባል ፌዴራል ሪፐብሊክ እንመሰረታለን ብለን ስንታገል የነበር ከጥቂት ዓመታት በኋላ ያን ሀሳብ ቀይረው በሚኒስትር ደረጃ እኮ የተሾሙ አሉ። አሁን ኢትዮጵያዊ አይደለንም የሚል ትግል ሲመሩ የነበሩ ሰዎች ኢትዮጵያ ውስጥ በሚኒስትር ደረጃ በቢሮ በኦሮሚያ ክልላዊ መንግስት በቢሮ ደረጃ የተመደበው አሉ። ሶ እኔ እንደ መንግስት አሰብኩኝ፣ እስኪ እኔ መንግስት ብሆን ምንድነው ማደርገው? አሁን የኢትዮጵያ መንግስት እኔ ጠቅላይ ሚኒስትሩን እምደግፍ ከሆነ እደግፋለሁ። ሌላ ምንም ግንኙነት የለኝም። አንድም ቀን በህይወቴ አግኝቼው አላውቅም። ሰው እና ተግባሩን እየተሰራ ያለውን ነገር ደግፌ ነው እዚህ ያለውትና ስለዚህ እንደዚህ አይነት ነገሮችን ከሱ ላይ ችግሮችን ማቃለል ነው ያለብኝ። የአንድ የፖለቲካ ስርዓትን የሚደግፍ ሰው ዋነኛ ተግባሩ መሆን ያለበት ምንድነው? በተቻለ መጠን የሚቃወሙትን ደጋፊ ማድረግ ነው። አሁን አንዳንድ መንግስትን የሚደግፉ ሰዎች አምርረው በግለሰብ ደረጃ በሀሳብ ደረጃ ልንከራከር እንችላለን። ለምን ጽንፈኝነትን አዋርደን መናገር እንችላለን። ግለሰቦችን ግን በተቻለ መጠን በተለይ መሀል ላይ ያሉ አሁን ጽንፈኛ ያልሆኑ ብዙ ሰዎች አሉ። ስማቸውን እናነሳለን እና አንዳንድ ሰው እኔ ታማኝ እንደው አሁን መንግስት እየሰራ ያለውን አሁን ያለችዋን ኢትዮጵያ የሚደግፍ ነው የሚመስለኝ። ይደግፋል። ጠቅላይ ሚኒስትሩን በሆዱ የሚደግፍ ነው የሚመስለኝ፣ በተግባርም የሚደግፍ ነገር ግን በአካባቢው ያሉት ሰዎች ታማኝ እንደሚፈልገው ሳይሆን እንደማይፈልገው እንዲሆን አድርገውታል። ስለዚህ ወደ ኋላ መመለስ አልቻለም። እኛ ደግሞ ከዚህ ከገፋ ነው እሱ ብቻ ሳይሆን ሌሎቹም ወያኔዎች ድሮ ሲያደርጉ በተለይ ኤርትራኖች ሲያደርጉ የነበረው ምንድነው? የደርግ ሰዎችን ሲማርኩ አብልተው አጠጥተው አልብሰው ምን ብለው አንዳንዱ ወደ ውጭ ሀገር አንዳንዱን ወደ አገር ቤት ጥሩ ባህሪ ያሳዩቸው። እንደዚህ አይነት ነገር አሁን ባለችበት ኢትዮጵያ ደረጃ እቺን ኢትዮጵያ ለመንከባከብ ሁሉም ዜጎቿ ተቃዋሚዎቹም አንደኛ በስራ ማሳየት አሁን የመንግስቶች እያደረጉ እንዳለ በስራ እያሳዩ ነው። አሁን ልደቱን ብታይ የሚናገሩት ሁሉ ጠፍቷቸው ሲቀባጥሩ ነው እያየን ያለ ነው። ጀዋር መሐመድን ብታይ አሁን የሚናገረው ሁሉ ጠፍቶት ኦልሞስት ባለፈው ጊዜ ቲክቶክ ላይ ወጥቶ በሳምንት የሆነ ነገር ማውራት ጀመረ። 2 ቀን አወራ፣ ወሬው አለቀበት፣ ዝም አለ። ሌሎቹም እንደዛ ናቸው። ትንሽ ፕሮቮክ ከማድረግ ማለት ወደ ጥግ ከመግፋት እንደ መንግስት ሰው እንደ መንግስት ደጋፊ እንደ መንግስት አጋር እንደ ኢትዮጵያ ውስጥ እንዳለ አገሩን እንደሚወድ ሰው በጣም አስቸጋሪ ነገሮችን ቢኖሩ አንዳንዶቹ አሁን ለያቸዋለን። ለምሳሌ ኢትዮጵያ ከሶማሌ ጋር ስትጣላ ከሶማሌ ጋር የሚቆሙ አሉ። ኢትዮጵያ ከኤርትራ ጋር ችግር አለ ብሎ ሲያስቡ ተቃራኒው ሀገር የሚሉ አሉ እና እናርጋቸው ማለት ነው። እንደዚህ አይነት አሳፋሪ ነገር ሲያደርጉ ያሉ ሰዎችን እያየናቸው ነው ያለውና እነሱንም ማዳከም የሚቻለው እነሱንም ማራቆት የሚቻለው እንደዛ አይነት በሳል የሆነ ስማርት የሆነ የፖለቲካ ስራዎችን በመስራትና ሀሳቦችን በመስጠት ነው። መልካም። ግን ያው ዞሮ አሁን ታማኝ የተጣላው ከኢትዮጵያ ጋር ነው። እኔ አቶ ጀዋር ኢትዮጵያ ምን አደረገች? ተከበረችው። እሱን እኮ ነው አሁን ከጠቅላይ ሚኒስትሩ ጋር ቢጣሉ ወይም ደግሞ ከሆነ አሁን እንዳለው ከጠቅላይ ሚኒስትሩ ማህበራዊ አማካሪ ጋር ዳቆን ዳንኤል ክብረት ጋር ቢጣሉ ምንም አልነበረም። ወይም ሀሳባቸውም ጋር ቢጣሉ ምንም አልነበረም። ግን ኢትዮጵያ ነው ያለው ይሄ ሰውዬ ኢትዮጵያ ስላለ ነው። አሁን እኔም ይመለከተኛል ያልኩት እኔም መወዳት ኢትዮጵያ ናት። በቃ ታማኝ ሊሰጣት የሚችለው ነገር እኔ ሰጣታለሁ። እንደውም ታማኝ ኢትዮጵያ አይደለም፣ ታማኝ እኮ ዜግነቱን ቀይሯል። ስለዚህ ከታማኝ የተሻለ ኢትዮጵያዊ እኔ ነኝ። ኢትዮጵያን ደግሞ እሱ ሁለተኛ ሀገር ይዞ በእኔ ሀገር ላይ እንዲፈርድ አልፈቅድለትም። ኢትዮጵያ ምን አደረገችው? ምን አሳጣችው? አክብሮ ከመቀበል ብንፈቅድለትም ባንፈቅድለትም ምንም ማምጣት አይችልም።
እሱ አይ ለምን ያገባኛም ብሎ ስለሚገባ እኮ ነው። አሁንም ኢትዮጵያ አልጠቀመችኝም ሲል መነጋገሪያ ነው። ከዛ ላይ እነገሌ ናቸው ኢትዮጵያዊነቴን ያስጣሉ ብለዋል። ስለዚህ ተከሳሽ እኮ ነው። እንደው እርሶ አማላጅ ሆኑ እንጂ አንዱ እኮ ኢትዮጵያዊነቴን መረረኛ ያስባሉት እርሶ ነው። ኖ እኔ ባለፈው አብረን ነው ያወራነው ያን ወሬ። በተለይ የብርቱካን የምትባል የሆነ ፌክ ድራማ የሰሩ ጊዜ እንደዚህ አይነት ድራማዎችን ብዙ ስናይ ነበረ። እንደዚህ አይነት ድራማዎችን ያን ጊዜ እንደውም አስቀድመን ያጋለጥነው እኛ ነበር። አሁን እኛ ነን። እሁድ ቀን በኢቢኤስ ቀረበ። እኛ ማክሰኞ ላይ ተነተን ነው እኛ ያልነው ሆነ። ሐሙስ ላይ መንግስትም እንትን ማድረግ ጀመረ። ፌክ ነው ድራማ ነው የሰራው። ከዛ ወዲህም እንደዚህ አይነት ብዙ ድራማዎች ለመሰራት ሲሞክሩ ነበረ። ሁሌ ይሞክራሉ እንደዛ። ይሄንን የሚሰሩት እነሱ እዛ አካባቢ ያሉ ናቸው። እንግዲህ ምን ያህል አክቲቭ ይሁን አሁን ዛሬ ላይ ከነሱ ጋር አክቲቭ ይሁን ባናውቅም የነአምን ዘለቀ የሚባለው ሰውዬ እቺ መዓዛ መሐመድ እና አንዳርጋቸው ጽጌ ኔትወርካቸው በጣም ጥልቅ ነው፣ ከባድ ነው። የግንቦት ሰባት ትርፍራፊዎች ናቸው እነኚህ አሻጥረኞች ናቸው። አይ ቲንክ ታማኝ አሻጥረኛ ሰው አይመስለኝም። ግን ግንቦት እኔ የራሴን ሀሳብ ነው የምናገረው። ማለት ግንቦት ሰባት ነው መስማሙም የማይስማሙም ሰዎች ሊሆኑ ይችላሉ። አሻጥረኛ እሱ ተፈጥሮ ልዩ ነው። ግልጽ ይወጣና በጣም ነገሩ ካቅሙ በላይ ከሆነ በእምባዊ ነው የሚገልጸው። በቃ ኢሞሽናል ይሆናል እንጂ ከዛ ውጪ ምንም የተደበቀ ነገር የለውም። ስለዚህ አክሪሪ አላየውም የሚሱን ነገር። በጣም ይቅርታ አድርግልኝ። ለንስማማም ላንስማማም እንችላለን። እኔ ከሱ ጋር በብሔር አንገናኝ፣ በሃይማኖት አንገናኝ፣ በምንም አንገናኝም። ነገር ግን በአንድ ወቅት በነበረ የፖለቲካ ትግል ጎን ለጎን አብረን በአንድም ሆነ በሌላ መልኩ ስንሰራ ነበር። አንድ መድረክ ላይም ተገናኝተናል። ሌሎች ተቃውሞ ሰልፎች ምናምን በተለይ ዋሽንግተን ዲሲ አካባቢ የሚደረጉ እርባና ቢስ የሆኑ ተቃውሞችን ስናደርግ ነበር። ወያኔ ስልጣን ላይ በነበረበት ጊዜ አሁን ተቃውሞ ሲያደርጉ ያስቀኛል። ግልን መጣበት። ስለዚህ ወደዛው ብንሄድ ይሻላል። መልካም። እሺ አቶ ጀዋር ዞሮ ኢትዮጵያን የተጣላው ታማኝ በየነ እንግዲህ ኢትዮጵያ ናት ይቅርታ ልትሰጠው የምችለው እንጂ እርስዎ ወይም ጠቅላይ ሚኒስትሩ እንደማይችሉ ነው። አችሉም፣ ሁለታችሁም አችሉም። ምክንያቱም ኢትዮጵያን ነው የረገመው። ኢትዮጵያን መርገም ደግሞ ዋጋ ያስከፍላል። ለዛ ነው እኔ እንደው እናንተ ወደ ኋላ ተመልሰ እንጂ እኮ ቅድም እኮ አወራን። ኢትዮጵያዊ አይደለንም የሚሉ ሰዎች እኮ የኢትዮጵያ በሚኒስትር ማዕረግ ተመድበው ሲሰሩ አይተናል። ምክንያቱም ፖለቲካን በዛ መልክ ትንሽ ማየት ያስፈልጋል። ለዘብ እያደረግ ለሀገር ለአንድነት ሲባል አንዳንዴ ለምጣዱ ሲባል አይጧ ትለፍ የሚባል ነገር አለ። ቢግ ፒክቸር ማየት ያስፈልጋል። እኔ የማስበው ሰዎቻችንን ኢትዮጵያዊ የሆኑ ሰዎች ሁሉም የሁሉም ብሔር የሁሉም እምነት ሰዎች በመላ ዓለም ያሉ ቢቻል ጸባቸውን ከኢትዮጵያ ጋር ባያደርጉ የፖለቲካ ልዩነቶችን በሰላማዊ መንገድም ይፍቱ፣ በጠመንጃም ያስቡ ወይም እንደነ ልደቱ የአየር ላይ ተቃውሞ ያድርጉ። ነገር ግን ጸባቸውን ከኢትዮጵያ ጋር ባያደርጉ እያንዳንዱ ቃላታቸውን ቢመርጡ ይመረጣል። ያ ካልሆነ ኢትዮጵያን ምንም አያደርጓትም። በተለይ ዛሬ ኢትዮጵያ በጥሩ ሰዎች እጅ ላይ ነው ያለችው ብዬ አስባለሁ። እኔ ጠቅላይ ሚኒስትሩና ከሱ ጋር ያሉ ሰዎች መጥፎ ሰዎችም መኖራቸው እንደተጠበቀ ሆነው እቺን ሀገር ሊያሻግሩ ችሎታ ብቻ አይደለም ፍላጎትም ያላቸው ሰዎች እጅ ላይ ነው ኢትዮጵያ ያለችው። ሁሉንም ወሳኝ የሆኑ ሰዎችን ስማቸው ማንሳት እችላለሁ በኔ ትንታኔ። ስለዚህ ጸባቸውን ከኢትዮጵያ ጋር አታደርጉ። ከብልጽግና ጋር መጣላት መብት ነው፣ ይቻላል። ከኢትዮጵያ ጋር መጣላት የሚቻለው ግን ወይ ኢጅፕት ስትሆን ነው ወይ የአልቡርሃን ሰው ስትሆን ነው። የኢሳያስም ሰው መሆን ብዙ አያስኬድም። ምክንያቱም ኢሳያስ ከተቃዋሚዎች ይልቅ ከኢትዮጵያ መንግስት ጋር መነጋገርን ነው የሚመርጠው። መንግስት ከመንግስት ጋር ነው የሚደራደረው። ሱዳን ውስጥ እኮ መንግስት ቢኖር ኖሮ ከኢትዮጵያ ጋር መጣላት ላይኖር ይችል ነበር። ውድ የሀቅና ሳቅ ሚዲያ ቤተሰቦች ውይይታችን እንደቀጠለ ነው። ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ውይይታችን እያደረግን የምንገኘው ከአቶ ጀዋር አደም ጋር ነው። አሁንም ይቀጥላል። አቶ ጀዋር የዲያስፖራውን ፖለቲካ እንዴት ይመለከቱታል? ሰሞኑን ዲያስፖራው እንግዲህ መሬት አንቀጥቅጥ ሰልፍ ትላንት ነው ሰሞኑን አልኩ ትላንት በነ መዓዛ መሐመድ የሚመራ ሰልፍ ተደርጓል እና በአሜሪካ እንዴት አዩት? እኔ በትላንቱ ሰልፍ አላየሁም። ቅድም ነው ያየሁት።
ምክንያቱም አልፈለጉትም። የዲያስፖራ በተለይ ሰልፍ የሚሉት ነገር አሁን ምን እናደርግ ነበር መሰለ ያኔ ዲሲ ስቴት ዲፓርትመንት ሰልፍ እናደርጋለን። የሰልፉ መነሻ ዋይት ሃውስ ነው። ዋይት ሃውስ በር ላይ ኦልሞስት አንድ ሰዓት ምናምን መፈክር እናሰማለን። አንድም ሰው ዞር ብሎ የበፊት አሁንም ያው ነው፣ ምንም የሚቀየር ነገር የለም። ከዛ መንገድ ይለቀቅልናል። ሰው አትረብሽም፣ መንገድ አዘጋም፣ መንገድ አይዘጋም፣ መንገድ ዳር ግን መሄድ ይቻላል። ኖርማል ትራፊክ ይንቀሳቀሳል። ስቴት ዲፓርትመንት እንሄዳለን። ስቴት ዲፓርትመንት ማለት የአሜሪካ የውጭ ጉዳይ ጽህፈት ቤት ነው። እዛ ፊት ለፊት ትልቅ ለሰልፍ ብለው ያዘጋጁት ይመስለኛል ራሳቸው የስቴት ዲፓርትመንት ሰዎች። ትልቅ ሜዳ አለ፣ መጮሃ ሜዳ። ሜዳው ከህንጻው ቢያንስ 50 ነው 60 ሜትር ይርቃል። ወደዛ ስትጮህ ብትል የሚሰማ የለም። እዛ መጠጋት አይችልም። እንትን አለ፣ ግንብ አለ፣ እንደዚህ ፖል እንትን ያላለ እዛ ትቆምና ትጮሃለህ። በጣም እድለኛ ከሆንክ ወይም ጠንካራ ሰው ከውስጥ ኮኔክሽን ያለው ሰው ካለ ከስቴት ዲፓርትመንት የውጭ ጉዳይ ሚኒስትር ነው የአፍሪካ ጉዳይ የምስራቅ አፍሪካ ዴስክ የሚባል አለ። ከዛ ዴስክ ወይ ሴክሬታሪው ወይ ሴኩሪቲ ሰው ይመጣና ደብዳቤ የጻፍከውን ደብዳቤ ይቀበልህና በቃ ተቀብለናቸዋል ሂዱ ይባላል። ያልቃል ማለት ነው ሰልፉ። ያ ደብዳቤ የት ግባ ማንም የሚያውቅ ሰው የለም። እንደገና ከወር በኋላ ትመለሳለህ። the same process ነው የሚጀምረው የሚሆነው ማለት ነው። ነገር ግን የአሜሪካ መንግስትም ሆነ የትም አንተ ሰልፍ ስታደርግ ቢያናግሩ እንኳን ቢፈርዱልህ እንኳን አንተ የሚፈርዱልህ አንድ ነገር ነው። በቃ ሰምተናቸዋል፣ ከኢትዮጵያ መንግስት ጋር እናነጋግራቸዋለን ነው የሚሉት። ያን ሁሉ ተለፍቶ ማለት ነው። የኢትዮጵያ መንግስትን ጠይቀን እንድትነጋገሩ እናደርጋለን፣ ተወካዮቻችሁን ላኩ። እንግዲህ ይሄንን የኢትዮጵያ መንግስት ራሱ ነው እንነጋገር እያለ ነው አስቀድሞ። ለማንኛውም የፖለቲካ ፓርቲ ኢትዮጵያ መንግስት በሩ በሰላማዊ መንገድ ለሚታገል የፖለቲካ ሰውም ሆነ የፖለቲካ ተቋም መንግስት በሩ ክፍት እንደሆነ እያየን ያለ ነው። የፖለቲካ ፓርቲዎች አዲስ አበባ ውስጥ ቢሮ ከፍተው ቅድም ስናነሳ እንደነበረው መንገድ ላይ ሲዘምሩ እያየን ያለ ነው። ደንበኛ የትግል መቀስቀሻ ዘፈናቸው የቴዲ አፍሮ አዲሱ ዘፈን ዳስጣል የሚለው ነው። ዳስጣል ደግሞ ኢትዮጵያ ውስጥ ተከልክሏል ብለው ጽንፈኞቹ ያወራሉ። እንኳን ሊከለከል አደባባይ ላይ በስፒከር ያውም በተቃዋሚ የፖለቲካ ሰዎች እየተዘፈነ እየተጨፈረለት ነው ያለው። የሚጨፍረው ሰው እዚሁ ነው ያለው፣ እንትን ያለ የለም ማለት ነውና የተቃውሞ ሰልፍ አዲስ አበባ ውስጥ ማድረግ ይቻላል፣ ህግና ስርዓትን ጠብቆ። የመንግስት ያስቀመጠውን ማለት ህገ መንግስቱ ያስቀመጠውን መንገድ ተከትሎ ለሰላማዊ ተግባር ሰልፍ አዲስ አበባ ውስጥ ማድረግ ይቻላል። ኢህአፓዎች እንደሚሉት ረብሽ ሳይሆን ወይም ደግሞ አመጽ ነውጥ ሳይሆን ተቃውሞ ሰልፍ ማድረግ ማንም የከለከለ ሰው ያለ አይመስለኝም፣ ምን ያላየው። ስለዚህ በዲያስፖራ ሰልፍ የሚወጡ ሰዎች ከንቱ ልፋት ነው፣ ዜሮ ነው። እውነቴን ነው የምልህ። ማንም እንግዲህ አንዳንዶቹ ፋኖን እንደግፋለን ይላሉ። መንግስት በምንም ተአምር የትጥቅ የአሜሪካ መንግስት ታጣቂን በግልጽ በአደባባይ በሚደረግ ተቃውሞ ሰልፍ ላይ ሲደግፍ ተሰምቶም ታይቶም አይታወቅም። የአሜሪካ መንግስት ቅድም እንዳልኩ ከመንግስት ጋር ነው የሚያወራው። ይሄ እናንተ ቢበዛ የእናንተ ሰዎች ሰልፍ እያደረጉ ነው ምን እናድርጋቸው ብሎ የውጭ ጉዳይ ሚኒስትርን ይጠይቃል። የውጭ ጉዳይ ሚኒስትር ምን ብሎ ነው ይመልስላቸው? አረ ምንም ችግር የለም በቃ ወደ ሀገር ይምጡና በሰላማዊ መንገድ ይታገሉ ይላቸዋል። ከዛ የስቴት ዲፓርትመንት ሰዎች አንዳንድ ሰዎችን አንዳርጋቸውና ምናምን ይጠሯቸዋል። በቃ ወደ ሀገር ግቡ ተብላቸዋል ምንም ችግር የለም ይላሉ። ያንን ለህዝቡ ላለማናገር የሽግግር መንግስት ይላሉ እነሱ ወጣው። ኦኬ ስለዚህ እንደዚህ አይነት ነገር ነው ሀገር ይገጣል። እንደው እስኪ አሁን የብይነ መረብ ተቃውሞ ሰልፍ ብሎ ነበር። ከዛም እነሱ እኮ ፈረሱ። አሁን የልደቱ እንትን የልደቱ በዓለም ላይ እንደው በጣም ልፋ ያለው ሰው ቢኖር ልደቱ አያለው ነው። ልደቱ አያለውና ማንም ሰው የማይሰማቸውን ሁለት ሰዎች ልንገር። አንደኛ ልደቱ አያለው፣ ሁለተኛ ጸጋዬ አራርሳ። በዓለም ላይ የሚሰማቸው ሰው የለም። እንዴ ጸግሽማ ትላንት እኮ እነ ልደቱን እኮ ፈረደባቸው።
ልደቱና ጀዋር ማን ነው ልደቱና ጀዋር አይስማሙም፣ አይግባቡም፣ አላማም የላቸውም። ዝም ብለው እንደ ሽግግርን እንትን እኮ ነው። ድሮ ተረት አለ ያው ለእንትኑ ማለት ነው ለማኞች ነው ሁለት ለማኞች አንድ ቤት ሊለምኑ ሲሄዱ እርስ በራሳቸው ይጣላሉ። የለማኝ ጸብ ነው እንደሱ። ሁሉም እኔ እውነቴን ነው የምልህ ባከብራቸው ደስ ይለኝ ነበር። ነገር ግን ክብር የሚገባቸው ሰዎች አይደሉም። ከምንም ጊዜ በላይ ደግሞ የኢትዮጵያ ሕዝብ አሁን ተረዳቸው። ልደቱም በለው ጀዋር በለው ጸጋዬ አራርሳ ሕዝቡ በደንብ የተረዳቸውና አደባባይ ላይ የተነጠፉ ወራዳ የፖለቲካ ሰዎች ቢኖሩ እነሱ ናቸው። ሌላው በጣም የሚያሳዝነኝና የሚያሳፍረኝ ነገር ምንድነው የመንግስትን ድክመት ይነግሩናል። መንግስት ወድቋል ነው የሚሉት። አሁን ጀዋር እኮ አንዳሙስ ቀረው ነው መንግስት ወድቋል በቃ አንዳሙስ ቀረው ነው የሚለው ነው። ልደቱም እንደዚህ አይነት ፖለቲካ ማውራት ይፈልጋል። ጸጋዬ አራርሳም እንደው አትዳፈርም እንጂ የማይመለከተውን ወይም ደግሞ የማያምንበትን ያላደገበትን ፖለቲካ እየሰራ ያለ ልፋ ያለው ሰው ሆኖ ነው እንጂ እነኚህ ሰዎች መንግስት ከወደቀ እነሱ እንደሚያወሩት መንግስት ደካማ ከሆነ ምን ይሰራሉ? ውጭ ሀገር ለምን አይመጡ? የመንግስትን ጥንካሬ ምን አሉ? መንግስት ደካማ ከሆነ መንግስት ከወደቀ ለምን አይመጡ? ለምን መተው አይመሩም? የመንግስትን ጥንካሬ ባለመናገራቸው ከእውነታው ጋር ተጣልተው እንዲሁ ሲባዝኑ መጨረሻ ላይ የቀሩ ፖለቲከኞች ቢኖሩ እነሱ ናቸው። የዲያስፖራውንም ሰው ባያስቸግሩት ይሻላል። አሁን እውነቱን ለመናገር ዲያስፖራም ትቷቸዋል። የለም አሁን ትላንት ቅድም ያሳየን ሰላማዊ ሰልፍ ዋሽንግተን ዲሲ እንግዲህ ቢያንስ 100,000 የሚቆጠር ሶስቱ ይሄ ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ ዲኤምቪ የሚባል ቦታ ባለኝ 500,000 በላይ ኢትዮጵያኖች አሉ። ያ ዝም ብሎ ነው የቁጥር ስህተት ነው እንጂ 70,000 80,000 አይበልጥም። ያን ያለ መሆኑን እንግዲህ የቆጠረ ሰው የለም። አይ ቋንቋም ራሱ እኮ አማርኛ ቋንቋ የስራ ቋንቋ ነው። እሱም ከጠየቅ ምንም ችግር የለው። 5% ነው የሚፈቀደው ከአካባቢው። ዋሽንግተን ዲሲ 700,000 ሰው 500,000 አይሆንም። ዋሽንግተን ዲሲ የሚኖር ሰው ዲሲ በጣም ትንሽ ከተማ ናት ነው እሱ ምንም ችግር የለውም። ነገር ግን 500,000 የሚሆን 100,000 50 ሰው አሳምኖ ማውጣት ያቃታቸው ሰዎች ናቸው። በቀደም ኤርሚያስ ለገሰ ሲያወራ የሰማሁትን ነገር ላስታውሰው። እነኚህ ሰዎች ኦልሞስት 50 የተለያየ ማህበራት እንዳሉ ነው ሲናገሩ የነበሩት አይደል? እዛ አካባቢ የድጋፍ የተለያየ አማራ፣ የኦሮሞ ምናምን በየብሔራቸው አለ፣ በእድር አላቸው። 50ው ራሱ አንዳንድ ሰው አላከም ማለት ነው። የለም ውሸት ነው። ኤርሚያስ እንደውም ቁጥር 5 ሰው ቢልኩ ብሎ ትንሽ ቁጥሩን ጨመር አደረገላቸው። ሊቀመንበሮቹ አልመጡም። የውሸት ስብስብ ነው እዛ ያለው። ስለዚህ እኔ ዲያስፖራን ፖለቲካ በጣም ነው የምንቀው። ምንም ኢትዮጵያ ውስጥ እርባና ያለው ለውጥ ማምጣት ሬሚተንስ ይሄ ሰው የሚልከውን እንደው ዝቅተኛ ነገር አሁን እዛ ያለ ደጋፊያቸውን ብር ወደ ኢትዮጵያ አትላኩ ለማለት ሲሞክሩ ነበረ። እዛ ላይ እንኳን ተጽዕኖ ማድረግ የማይችሉ የደካማዎች ስብስብ ነው። እኔ ብዙም እንትን አይለኝም። ባይለፉ ይሻላል። እስኪ ውይይታችን ጥሩ ነው። መልካም። እኔ እንኳን ከዲያስፖራው አኳያ የጠየቅኩት ያው ዲያስፖራው ላይ ቅድም ተገልጾልናል። ዲያስፖራው ፖለቲካ ሂዶ ስቴት ዲፓርትመንት ሰልፍ ያደርጋል። ሰልፍ ካደረገ በኋላ የመጨረሻ ግባቸው ተወያዩ እንደሚባሉ ነው። ለመወያየት ደግሞ መንግስት ቀድሞም ጥሪ እያቀረበ ነው። ይሄ ምላሽ ያለው ይመስለኛል። እንደው እስኪ አሁን የነጸጋይና የነጀዋር የነልደቱ ቡድን እንዲሁም ደግሞ የነማዛ መሐመድ ይሄ ጠቅላላ ፈራርሰዋል። ለሱ ምክንያት ይሆናል የሚሆነው ዋና ነገር ምንድነው? እንደው ለመፈራረስ አሁን ባቢሎን ሆነዋል። በነገራችን ላይ አንዱ አንዱን ይወቅሳል፣ አንዱ አንዱን ይከሳል። እንትና ከእንትና ጋር ይስማማም ነው። ገዱና ለምሳሌ
ኢንጂነር ይልቃል አይስማሙ። እንደውም ቡጢ ባለፈው መምህር ታዬ ሲናገር በቃ በቡጢ ተባብሎ ሸሚዝ ተቀዳደው ነው። አንድ ስብሰባ ላይ መሰብሰብ ያልቻሉ ሰዎች፣ አንድ ሰልፍ ጠርተው 50 ሰው መጥራት ያቃታቸው ሰዎች፣ እንዲሁም ደግሞ ተግባብተው አንድ ማህበር እንኳን ማቋቋም እድር ማቋቋም ያልቻሉ ሰዎች እንግዲህ ኢትዮጵያ ላይ የመጨረሻው የሚባለው የእድር ነው አይደል? እድር እንኳን መሆን የማይችሉ ሰዎች እንዴት ነው አገር ሊመሩ የሚችሉት? እና እኒህ ሰዎች ላለመግባባታቸው አገር ይመራሉ ማን አለ እንመራለን። ጀዋር ቢያንስ ከመስከረም 30 በኋላ እኮ እኛና ጠቅላይ ሚኒስትሩ እኩል ነን ያኔ እንደዛ ብለው ነበር። አሁንም ደገሙት እኮ ምርጫ ሲመጣ እኮ ነው። አዎ እንዴ መሰለ አይስማሙም። ይሄን ነገር እኔ እናንተ እኮ ኦልሞስት ላለፈው 2 አመት 3 አመት ባለፈው በለዋል። ግን በወቅቱ አዲስ ያደርገዋል ባደረግነው ውይይት ሁሉ ስለነኚህ ሰዎች ሲነሳን የምናወራው ነገር ነው። አይስማሙም። የማይስማሙበት ዋነኛው ምክንያት ምንድነው? አንደኛ በተጨባጭ መሬት ላይ አገር ውስጥ የለው ውጭ ሆነው ነው አሜሪካ አውሮፓ ምናምን ነው በአካል ተገናኝተው በአመት አንድ ቀን እንኳን እንደኔና እንዳንተ እንደዚህ ቁጭ ብለው ልደቱና ጀዋር አያወሩ። በስልክ ነው የሚያወሩት ወይም ደግሞ በቴክኖሎጂ ነው የሚያወሩት እንጂ በአካል ተገናኝተው ቢያንስ እኔ እናንተ በሳምንት እንገናኛለን። እንደዛ አይነት አካላዊ ግንኙነት የለም። ያ ምን ያደርጋል? ጀዋር በሌላ በኩል ምን እንደሚሰራ፣ ልደቱ ደግሞ በሌላ በኩል ምን እንደሚሰራ አንዱ እርስ በርሳቸው አይተዋወቁም። ስለዚህ ሁል ጊዜ ሲገናኙ በጥርጣሬ ተሞልተው ነው። ያ እንደተጠበቀው ነው። በሁለተኛ ደረጃ የአንድ አይነት አላማ የላቸው። ጀዋር የሚፈልገው የኦሮሞ የበላይነት ያለባትን ኢትዮጵያ ነው። የኦሮሞ የበላይነት ያለባትን ኢትዮጵያ የኦሮሞ ሕዝብ ራሱ አይፈልገውም። የኦሮሞ ሕዝብ የሚፈልገው እኩልነት ያለባትን ኢትዮጵያ ነው የሚፈልገው። ልደቱ ምን እንደሚፈልግም አይታወቅም። ልደቱ የሚፈልገው ከፍተኛ የሆነ ጥላቻ በጠቅላይ ሚኒስትሩ ነው ያለው። ግለ ፐርሰናል ሌላ ምንም የፖለቲካ አላማ ያለው ሰው አይደለም። ኢጎ ችግር አለበት። የኦነግ ሰዎች የሚፈልጉት የኦላ ሰዎችን ልትል ትችላለህ። እና ጸጋይ ራስ የሚፈልጉት ዲሞክራቲክ ኦሮሚያ ነው። ኦሮሚያ መገንጠል ነው የሚፈልጉት። እንዴት አድርገው እንደሚገነጥሉ የት ቦታ እንደሚገነጥሉ ለምን እንደሚገነጥሉ ራሱ አያውቁ፣ አይገባቸውም። ከገነጠሉ በኋላ በፕሬዝዳንት ሲግባባሉ ማን ይምራ የቱ ኢትዮጵያ የምትገነጣጥላት ቦታ የለም። እንደው ግንድ ሆነ እንበልና አሁን ያሰመሩትም ካርታ ስላለ ሆነ አረገላቸው ይበልና ቢገነጠሉ ነው ማን ነው ፕሬዝዳንት ሊሆን የሚችለው? ሲተረፍ አይደል እንደ ፕሬዝዳንት የሚሆነው እንደዛ ነው የሚፈልጉት። የነ ይልቃል ጌትነት ሌላ ነው። የአማራ የበላይነት እነ ዳዊት ወልደ ጊዮርጊስ ምናምን የምትላቸው የአማራ የበላይነት ያለበትን ኢትዮጵያ እንፈልጋለን ነው የሚሉት። ይሄን ደግሞ በግልጽ ነግሮናል። ወያኔዎችም የድሮ ቦታቸው መመለስ ነው የሚፈልጉት። ወያኔ መገንጠል ብለዋል። አዎ እንገነጠላለን ብለዋል። ለዛ ደግሞ ስብሃትን ነው ፕሬዝዳንት የምናደርገው ብለዋል። ጭራሽ የሞተ ሰው ለመመለስ ነው ያደርጉት። ስለዚህ የትግራይ ህዝብ አይፈልግም፣ እንደዚህ አይነት ፍላጎት የለም። ደብረ ጽዮንን እኮ አይቀበሉም የስብሃት ቡድኖች። አሁን ሚዲያው ካየው የተከፋፈለ ነው። አሁን ደብረ ጽዮንን እየቀጠቀጡ ነው እነዚህ እነ ማራማዊት ምናምን የሚባሉ ልጆች። እንደዛ እኮ ነው። ይኸውልህ አሁን የጽንፍ ውጤቱ ያ ነው። አሁን ወደ ትግራይ ሲመጡ በተንቤንና በራያ በመን ተከፋፍለው ተቀጣጣሉ። እንደዛው ነው የሚቀጥለው። የአማራውም እንደዛ እኮ ነው። አሁን ይሄ የአማራ ፋኖ ብሔራዊ ንቅናቄ የሚባለው ከተመሰረቱ 3 ወር ናቸው። የት አሉ? አሁን ሊቀመንበሩ እየተፈለገ ነው ጠፍቶ ተብሎ እንደዛ አይነት አሁን ጽንፍ ወደ እነኚህ 3 ኃይሎች የትግራይ የኦሮሚያ እና የአማራ ጽንፈኞች ወደ ክልላቸው በመጡ ቁጥር ወደ አውራጃ ይወርዳሉ። ይቀጥላል። ከአውራጃም ወደ ወንዝ ይመጣል። ይሄ ይቀጥላል። ይጨራረሳሉ። ኦሮሚያ ውስጥም ያለው ይሄ ነው። ወለጋ አካባቢ ያኔ የሸዋና የወለጋ ሸኔ ተብለው ሲዋጉ ነበረ። አሁን ወለጋ ውስጥ የምስራቅና የምዕራብ ወለጋ የሚል አይነት እንቅስቃሴን እያደረጉ ያሉት ይሄ ነገር አየ ነው። እኔ ለማመን ያስቸግራል፣ ግን አየ ነው። በህይወታችን እንደዚህ አይነት ነገር በተደጋጋሚ ሲከሰት ነው ያየ ነው። እና ይሄ
እንደዚህ አይነት ጽንፈኝነት አያዋጣም። መውጫ መንገዳቸው ምን ብለው ነው የሚያስቡት? እንደው እነዚህ ሰዎች ይውጡ ብንል አሁን ቅድም አቶ ታማኝን በይቅርታ ብለዋል። እኒህ ሰዎች በምን ይወጣሉ? ሁሉ መጨረሻ ላይ ወደ ኢትዮጵያ ነው የሚሰባሰቡት። አሁን እኮ የኢትዮጵያ አስፈላጊነት እኮ ለነሱም ጭምር ነው። ቅድም ነገርኩ። የኦሮሞ ነጻነት ግንባር ሰዎች ወደ ጫካ ሲገቡ የዛሬ 40-50 ዓመት ሁለት አላማ ይዘው ነው የገቡት። ሁለት የማይስማማ አላማ ይዘው ነው የገቡት። የኦሮሚያን ሪፐብሊክ እንመሰረታለን የሚልና የፌዴራል ኢትዮጵያን እንመሰረታለን የሚል ሁለት አላማ ይዘው ነው የገቡት። ሲጣሉ ሁለቱም ወደ ኢትዮጵያ ነው የመጡት። ይሄን አይተናል። አሁን አሉ ስልጣን ላይ ያሉ ዋናው ሊቀመንበራችን ባለፈው መጽሐፍ አስመርቆ ታሪኩን ተናገረ። እንደዚህ አይነት ነገር ውስጥ ነው ያለው። እነ ጌታቸው ረዳን በጣም የምናደንቀው ፖለቲከኛ ነው አይደል? ኢትዮጵያ ውስጥ የዛሬ 3 ዓመት መጨረሻ ላይ ነው ወደ ኢትዮጵያ ነው የመጣው። ታደሰ ወረደ ኢትዮጵያን ይዞ ነው አሁን እዛ ያለው። እንደዚህ አይነት ነገር ነው። ከነ የአማራ ክልል ጽንፈኞች እነ ማስረሻ ሰጤ እነ ኮሎኔል ሙሀቤ ፋንታው ሙሀቤ ወደ ኢትዮጵያ ነው የመጡት። አሁንም ከኔ በላይ አንተ ታውቃለህ፣ ጽንፈኞቹ እርስ በርስ ሲዋጉ እኮ የሀገር መከላከያ ነው ሄዶ የሚገላግላቸው። ከዛ ውጭ አማራጭ የለም። በጣም አስቸጋሪ ነው። ከዛ ውጭ አማራጭ አለ ብሎ የሚፈልጉ ሰዎች ሊኖሩ ይችላሉ። ያሉት አማራጮች በጣም አስቸጋሪ። ስለዚህ አቶ ጀዋር አደም የሚለው ለኢትዮጵያዊነት ማን ነው ለጽንፈኝነት ወይም ለብሔርተኝነት መድኃኒቱ ኢትዮጵያዊነት ነው። መልካም እንግዲህ የሀቅና ሳቅም ሞቶ መነሻችንም መድረሻችንም ኢትዮጵያ ነው የሚለው እኔ እሱን አላልኩም። የኛ ሚዲያችን ነው። መነሻችንም ምን ነው በኢትዮጵያዊነት አምኑም እንዴ? በቃ እሱ ነው። ይህ ቀረ ይህም ብለው እንደው እዚህ ሚዲያ መጥቼ የሚሉት መልእክት ካለ ያልተናነም የለም። ሁሉንም ነው ያወራነው። ሌላ ጊዜ እናወራለን። መልካም እሺ። ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የእኛ ጉዳይ ፕሮግራም በኢትዮጵያ በተለያዩ ጉዳዮች ኢትዮጵያን በተመለከተ የተለያዩ ጉዳዮችን አንስተን ከአቶ ጀዋር አደም ጋር ያደረግነውን ውይይት በዚህ መልኩ አጠናቀናል። ሳምንት በሌላ እንግዳ በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል ሀቅና ሳቅ ሚዲያን ምርጫቸው አድርጋችሁ ስለተከታተላችሁን እናመሰግናለን። የዘወትር የሀቅና ሳቅ መልእክት የሆነው መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩን።